እህቴ ሞታ ነው እና ህጋዊ ናት። ሳውዲ ሪያድ የሞተችው በስትሮክ ነው ማለት ሆስፒታል ኮማ ውስጥ 11 ቀን ቆይታ በ11ኛው ቀን ሞተች እና አሁን ከሞተች 1 ወር ከምናምን ሆኗታል። ቤተሰብ ተሰቃየብኝ። አስክሬን አልሄደም። ባሲ ኮንታክት አላደረጋችሁ? እንዴት እንደሆነ ታውቂያለሽ? ሁላችንንም ያመጣችን ዘመድ አለች ማለት አክስቴ ማለት ነው። ሁላችንንም ያመጣችን። አንቺ የት ነው ያለሽ? ሪያድ። ሪያድ ኦኬ። እህትሽስ? እሷም ሪያድ፣ የሞተችው ሪያድ። ኦኬ። መዳም ቤት ውስጥ ነው ስትሮክ የያዛት? አዎ። ስትሮክ መሆኑን በምን አወቃችሁ? ማለት ሆስፒታለች ተመረመረ? ሆስፒታል ገብታለች፣ ግን ደግሞ ማለት ነው ቤት ውስጥ ራሷን ስታ ነው ሆስፒታል የሄደችው። ከዛ በፊት መረመር ነው ስትሮክ እንደሆነ ይታወቅ። አዎ ከዛ በፊት ታማ 2 ሆስፒታል ሄዳለች፣ ግን እንዲህ ሙሉ ምርመራ አላደረጉላትም። ደም ምናምን ነው ሲመስለኝ እና ለምን አልተገኘም በሚል እንትን ስንላቸው ጭንቅላቷን አልተመረመረችም ነበረ። ግን ምልክቶቹ ስትነግረን የነበረው ምልክቶች እንዳለ እኔ እንዲህ ሰርች ሳረገው ማለት ከስትሮክ ጋር ይገናኛል። እሷ መጀመሪያ ስትነግረን የነበረው ምልክቶች ማለት ነው። አዎ እና ራሷን ስታ በቃ ሆስፒታል ሄደች። ከነርቭ ጋር የተያያዘ ነገር ነው ስትሮክ። ምንድን ነው የምትሉ ሰዎች ጎግል ላይ ገብታችሁ ስትሮክ ብላችሁ ሰርች አድርጎ ያብራራላችኋል። እሺ። እና ከዛ ለእናንተ መጀመሪያ መሞቷን የነገራችሁ ማለት ነው በኤጀንሲ ነው የሄደችው አይደል? እህትሽ በኤጀንሲ ነው የሄደችው፣ ግን ደግሞ ማለት ነው እዚህ ሁሉንም ቤት ማለት ያመጣችን አክስታችን ናት። በኤጀንሲ ብንመጣም እሷ ናት ሰዎቹን የምታውቀው። እዚህ ሀገር ከ10 ዓመት በላይ ቆይታለች። እና ሲቀጥል ደግሞ አሁን ማለት ውክልና ምናምን ነገር ለሌላ ለማናውቀው ሰው ሰጥተናል። ይሄን ሁሉ ነገር ያደረግነው እሷ ናት፣ በቃ አክስታችን ማለት ነው። እኛ አናውቅም ነበረ። እና አሁን ደግሞ ሁሉም ነገር ተስተጓጎለብን ማለት እየሄደ አይደለም አስክሬኑ። ኢትዮጵያ ደግሞ ውጭ ጉዳይ ምናምን ሄደው ሲጠይቁ እንዴት ውክልና ለማታውቁት ሰው ትሰጣላችሁ? ያሰጣችሁ እናንተ ውክልና ቆየች ከሞተች እህትሽ 1 ወር ከምናምን ሆነ እኮ። 1 ወር ከምናምን ሁሉ ምን እያደረጋችሁ ነበር? ውክልና ተሰጠ ለሌላ ሰው ለማናውቀው አረብ አናውቀው። አንቺ እያለሽ ለምን ለባዳ ይሰጣል? አንቺ አለሽ አይደል? እህቷ ህጋዊ ነሽ አይደል? ህጋዊ ነኝ እዚህ ሀገር። እኔ አዲስ ነኝ። 10 ዓመትና ከዛ በላይ የቆየች አክስታችን ሁሉንም ነገር ታውቃለች ብለን ኃላፊነት ለእሷ ሰተናታል። እሷ ናት ስትሯሯጥ የነበረችው እና እሷ በቃ እንዲህ አስቸኩላን ከኢትዮጵያ ወረቀት ተፈርሞ እንዲመጣ አደረገች። ባሏ አባታችን ወንድማችን ፈርሞ እንዲልክ አደረገች ውክልናውን ማለት ነው። እና እኛ ምንም የምናውቀው ነገር የለም። እሷ ናት እዚህ ሀገር ይሄ ሁሉ ዓመት የቆየችው እና ቶሎ እንዲያልቅ ግዴታ ውክልና ከኢትዮጵያ ተፈርሞ መምጣት አለበት አለች እና ተፈረመ። አሁን ደግሞ ስንሰማ ውክልና መስጠት አልነበረባችሁም ተባልን እና መሀል ላይ የሆነ አለመግባባት አለ። አላቅም ምን እንዳረገች አላቅም። አክስትሽ? አዎ ማለት የሚባለው ነገር እንደዛ ነው። ኢትዮጵያ ውጭ ጉዳይ እንደዛ ነው እያሉ ያሉት ማለት ደላላ ናት ባይዘዌ አክስት ናት፣ ግን አላቅም ማለት አታረገውም ብዬ ማስባት አይነት ሰው አይደለች። አንድ አስክሬን እኮ በሰላም ልጅቷ ምንም አይነት ወንጀል ስላልተፈጸመባት በሰላም የሞተች ልጅ ስለሆነች ፕሮሰሱ ጀስት እኮ ለማንም ሰው ውክልና ቢሰጥ ለባዳም ይሰጣል። ተከፍሏቸውን ፕሮሰስ የሚያደርጉ ኢትዮጵያውያን አሉ ሳውዲ ውስጥ የሚኖሩ። ግን ኦልሬዲ ለአክስትሽ ውክልና ብትሰጡ አክስትሽ ጀስት ሆስፒታልና እኮ ውክልና የተሰጠው ሰው ሆስፒታልና ኤምባሲ ሄዶ ጉዳዩን መጨረስ ወረቀቱን መጨረስ ብቻ እኮ ነው። እሺ ውጭ ጉዳይ ለምን ነገሩን ለማዞር ፈለጉ? ማለት መሀል ላይ በቃ ደላላለን ያሉ ብቻ እኮ ነው የሚጽፈው እኮ ውጭ ጉዳይ። ፕሮሰሱን እናንተ ጨርሳችኋል ማለት መሀል ላይ የሆነ ያታለላችሁ ሰው አለ ምናምን ነገር ብለው ልባችንን እንዲፈራ ያታላችሁ። ምን ለምሳሌ አስክሬኑን እሷ ታቅፋት ምን ታደርገዋለች? አስክሬኑ እንዳይገባ ትፈልጋለች ነው አክስቴ ብለሽ የምታስቢው? አትፈልግም እሷ እንደዛ ታደርጋለች ብዬ ግን እነሱ እንድናስብ ያደረጉት ያንን ነው። እንዳይገባ ከፈለገች አክስትሽ ጋር ከአክስትሽ እጅ ላይ ሞተች። የሞተችው መዳም ቤት ነው፣ የሞተችው ሆስፒታል ነው። በስትሮክ እንደሆነ ዴት ሰርተፍኬቱ ላይ ከተጻፈ ኦልሬዲ እቺ ልጅ ሰው ካልገደላት በህመም ምክንያት ከሞተች አክስትሽ የእሷ አስክሬን የሳውዲ ውስጥ መቀመጡ ምንድን ነው የሚጠቅማት?
ማለት እኔ ያሰብኩት ዝም ብዬ እንዲህ ካሉኝ ነገር አንጻር ያሰብኩት ሰዎቹን ከቨር ለማድረግ ከሰዎቹ ጋር በጣም ስለምትግባባ ሲጀምር ተጠያቂ አይደሉም። እኛ እያየን ለምን ከቨር ታደርጋቸዋለች? እሷ እኮ ሆስፒታሉ መርምሮ ስትሮክ ነው ካለ ሰዎቹን ለምን ከቨር? ምንም እኮ ከቨር የሚደረግ ነገር እኮ የለም። እሺ 1 ወር ከምናምን አቡዬ ምን ያለ ምንም ምክንያት 3 ወርም ይፈጃል። 1 ወር ከምናምን ረጅም መስሎች ነው? በትክክል በየቀኑ ሂድ የተባለበት የተላከበት እየሄደ ጉዳይ የሚያስፈጽም ትክክለኛ ከልቡ የሆነ ሰው ከሌለ 6 ወርም ሊፈጅ ይችላል። 6 ወር ከፈጀ ደግሞ የሳውዲ መንግስት አውጥቶ ይቀብራታል። እሺ ማለት ስለዚህ ነገር የህግ አካል ሊያማክረኝ ሊረዳኝ የሚችል ሰው የለም እዚህ ሀገር? አንቺ ቀጥታ ኤምባሲ ነው መሄድ ያለብሽ። ጉዳዩ የሚያልቀው በኤምባሲ ነው። የምትኖሪው ሪያድ፣ ኤምባሲው ያለው ሪያድ። እህትሽ ናት አይደል የሞተችው? ለማዳመሽ አስፈቅደሽ ቀጥታ ሄደሽ ኤምባሲ እህቴ ናት ያለሽ ያኛው ወረቀት ሊጋ ይደረጋል፣ ይከነሰልና አዲስ እንትን ደብዳቤ ታጽፋላችሁ ከውጭ ጉዳይ ይጻፍና ፕሮሰሱን አንቺ እህቷ ትጨርሻለሽ። እሺ እንደዛ ማድረግ ማለት ውክልናውን ማስነሳት አንችልም ወይ ብለን ስንጠይቅ ኢትዮጵያ ደግሞ ብዙ ፕሮሰስ ነው ያለው። አሁን ይሄ ያለቀ ጉዳይ ነው። እሷን በጸባይ ያዟት ብቻ ብዙ ነገር ነው ያሉን። ከእሷ ጋር ደግሞ ሁሉም ቤተሰብ ሙሉ ተጣልቷል። ቤተሰብ ሙሉ ማለት ነው።